የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ዛሬ ምሽት ከብራዚል ጋር ጨዋታውን የምታደርገው ደግሞ ጃፓን ናት። ይህንን ጉዳይ እንመልከት። ያው በጣም ከባድ ተጋጣሚ ናት አይደለም። ምናልባት ጃፓን ከዚህ በላይ እንዳትጓዝ ሊያደርጋት የሚችል ትልቅ ብሔራዊ ቡድን ነው የገጠማትኝ። ግን ጥሩ መጥተዋል በዚህ ዓለም ዋንጫ የምንመልከተው። ልክ ነው። ብራዚል ከጃፓን ነው የሚጫወቱት። ብራዚል እና ጃፓን ከሚታሰበው በላይ በጣም ብዙ የሚያስተሳሰራቸው ነገር አለ። ከብራዚል ውጪ ከሀገራቸው ውጪ ከጃፓን ውጪ ብዙ ጃፓናውያን የሚኖሩት በብራዚል ነው። አንድ ክህሎት አለ አይደል? ኤላስቲኮ የሚባል ቴክኒክ አለ። የተለያየ ስም ይሰጠዋል፣ ግን ኤላስቲኮ ይሉታል። ያንን ሬቨሊኖ የሚባል ተጫዋች ነው መጀመሪያ ለዓለም ያስተዋወቀው ይባላል። አይ ቲንክ ሬቨሊኖ ነው በትክክል የሚያስተዋወቀው፣ ግን የቀዳው የኮረጀው ወይም መጀመሪያ ኢንስፓየርድ የሆነው አንድ ብራዚል ውስጥ ይጫወት ከነበረ ጃፓናዊ ተጫዋች ነው። አሁን ኤላስቲኮ ማለት እነ ሮናልዲኞ ብዙ ጊዜ የሚጠቀሙበት ክህሎት ነው። በአብዛኛው ከውጤታማነት ይልቅ እንደ ጌጥ፣ እንደ ጨዋታ ማስዋቢያ ሊቆጠር የሚችል ነው እና ብዙ ትስስሮችም አሏቸው። የጃፓን እግር ኳስ እድገት ውስጥ ከዋናዎቹ የእድገት ተጠቃሽ ነጥቦች መካከል አንደኛው ጄ ሊግ የሚባለው ሊግ ማቋቋማቸው፣ የጃፓን ሊግ የሚባለው ብዙ የውጭ ሀገራት ሰዎች ሄደው ሰርተዋል። እንደ ጋሪ ሊኒከር አይነት ተጫዋቾች ሄደው ተጫውተዋል በ1990ዎቹ መጀመሪያ እስከ 90ዎቹ አጋማሽ ድረስ። ሌሎችም ስመጥር ተጫዋቾች ልክ አሁን በሳውዲ እንደሚሆነው ከዚህ በፊት በቻይና ተሞክሮ እንደነበረው ምናምን አይደለም፣ ግን ብዙ በተለይ የሆነ ጊዜ ምርጥ የነበሩ ተጫዋቾች ወደ ጃፓን ሄደው ይጫወቱ ነበር። እንደ ዚኮ አይነት ሰዎች ደግሞ ሄደው አሰልጥነዋል። ብራዚላዊ ነው ዚኮ። ከፊሊፕ ትሩሲዬ ከኃላፊነት መልቀቅ በኋላ ከ2002 የዓለም ዋንጫ በኋላ ኃላፊነቱን ተረክቦ እስከ 2006 የዓለም ዋንጫ ድረስ አሰልጥኗል ዚኮ። እና ሌሎችን ብዙ ትስስሮች ማግኘት የምንችል ይመስለኛል። ሁለቱ ብራዚል እና ጃፓን ብዙ የሚታወቁ ሀገራት ናቸው። አሁን ሜዳ ውስጥ ጨዋታው ቀላል አይደለም ለብራዚል ብሔራዊ ቡድን። ጃፓን እንዲሁ በወረቀትም ደረጃ ለብራዚል ታስቸግራለች ብሎ ማሰብ ራሱ የብራዚል የጃፓን እግር ኳስ እድገት የመጣበትን ርቀት የሚያሳይ ነው። ሊታሰብ አይችልም የዛሬ ምናልባት 25 ዓመት። አሁን እንደዛ አይደለም። አንደኛ ተገናኝተዋል በዚህ ዓመት የወዳጅነት ጨዋታ ቢሆንም የብራዚል ብሔራዊ ቡድን በመጠኑ የተለወጠ ስብስብ ቢሆንም ከዚያ በኋላ አንቼሎቲ ናቸው አሰልጣኝ የነበሩት። ባለፈው ኦክቶበር በነበረ በቶኪዮ በተደረገ ኢንተርናሽናል ብሬክ ላይ ቶኪዮ ላይ ጃፓን ብራዚልን አሸንፋለች። ግን እሱ ብቻ አይደለም። ባለፉት 2 የዓለም ዋንጫዎች ብቻ ከሆላንድ ከጀርመን እና ከስፔን ጋር ተጫውቶ የጃፓን ብሔራዊ ቡድን በእነዚህ በጣም ትልልቅ የእግር ኳስ ሀገራት አልተሸነፈም። እንዲያውም በባለፈው የዓለም ዋንጫ ስፔንንም ጀርመንንም አሸንፉ። በኋላ በዛ ሽንፈት ምክንያት ነው የጀርመን ብሔራዊ ቡድን ከዓለም ዋንጫ ውጭ የሆኑ። ከምድባቸው አልፈዋል። 8 ተከታታይ የዓለም ዋንጫዎች ተጫውተዋል። አሁን 98 የዓለም ዋንጫ ነበር የመጀመሪያ የዓለም ዋንጫቸው። ከዚያ በኋላ የተደረገው የትኛውም የዓለም ዋንጫ አላለፋቸው። ከ98 እስከ 2026 ሁሉንም የዓለም ዋንጫ ተሳትፈዋል። ስለዚህ በጣም ጥሩ የእግር ኳስ እድገት ላይ ያለ ነው። ሃጂሜ ሞሪያሱ ይባላሉ አሰልጣኙ። በጣም ሎንግ ተርሚዝም ያለበት ነው ሰውየው። 8 ዓመት ነው በኃላፊነት የቆዩት። አሁን ከ2018ቱ የዓለም ዋንጫ በኋላ ነው ኃላፊነቱን የተረከቡት። 8 ዓመት በኃላፊነቱ ቆይተዋል። የሀገሪቱ መንግስት ግብ በ2092 የዓለም ሻምፒዮን መሆን፣ በ2092 ፌዴሬሽኑ በ2050 ይላል። ከሆነላቸው የዓለም ዋንጫን በ2050 ማስተናገድ ይፈልጋል። አሁን ይሄ እንደዚህ አይነት ህልም ያስደንቀኛል። በ2092 ማለት ብዙ ሰው አይኖርም በህይወት፣ በጣም ሩቅ ነው። ግን ከዚህ ትውልድ በላይ አርቆ ማሰብን የሚጠይቅ ነው አይደለም? ይሄ
እና ለዛ የሚሆን ለዛ ትልቅ ህልም የሚሆን የሆነ ቁም ነገር ሰርቶ የማለፍ ፍላጎት ነው ማለት እኮ። ምክንያቱም ሊያየው አይችልም አሁን ያለው የጃፓን መንግስትና አሁን ያሉት መሪዎቹ ለ2092 ድረስ ብዙ ሰው አይቆይም። ለነገሩ የጃፓን ህዝብን በየጊዜው እየቀነሰ ስለሆነ ብዙ ስለማይወልዱ አንድ ጊዜ ትዝ ይለኛል ፋና ያለው አንድ ዳሰሳ የሚባል ፕሮግራም እንሰራ ነበር፣ የፖለቲካል ፊቸር የሚሰራበት ነው። ለዚ ኢኮኖሚስት ላይ አንድ አርቲክል አየሁ ስለዚህ ስለ ጃፓን አንድ ዘገባ ስሰራ አሁን ባለው የፖፑሌሽን ሬት ፕሮናታሊስት ነው አገሩ ማለት መውለድ የሚያበረታታ ነው፣ ግን ከ600 ዓመት ከ300 ነው ከምናምን ዓመት በኋላ 600 ምናምን ህዝብ ብቻ ነው የሚቀረው ጃፓን ውስጥ አሁን ባለው ሁኔታ ህዝብ። ምክንያቱም ፖፑሌሽን ዲክሪዝ ነው እንጂ ኢንክሪዝ አይደለም ያለው። ከሚወለደው የሚሞተው ሰው ይበልጣል፣ በጣም ብዙ አይወልዱ። ስለዚህ 2092 ላይ አሁን በዚያው አካሄድ ካየ ነው የህዝቡ ቁጥሩ ጭራሽ ይቀንሳል ማለት ነው። ሌላ አይነት ጃፓን ነው የምትኖረው ከ70 ዓመት በኋላ ኦልሞስት እንደዛ ጊዜ በኋላ ግን ያን ያለ ዋንጫ መውሰድ ያስባሉ። እና ይሄ አይነት በጣም ትልቅ ከራስ ባሻገር ያለን ትልቅ ህልም ማለም መቻል እንደ ሀገር ያላቸው ትልቅ ችሎታ፣ አቅም፣ ህልም፣ ራዕይ ምን ይመስለኛል። ግን ፌዴሬሽኑ ቢያንስ የ58 ገጽ ፕሮፖዛል አለው እና ርዕሱ የጃፓን መንገድ የሚል ዘ ጃፓን ዌይ የሚል ነው እና የመጀመሪያው ኤዲሽን ፐብሊሽ የተደረገው 2005 ነበር። የ2002ቱን የዓለም ዋንጫ ምሳ በጋራ ከደቡብ ኮሪያ ጋር ነበር ያስተናገደችው እና አላማው ታላቅ የእግር ኳስ ሀገር መፍጠር የሚል እና ዶክሜንቱ ምን ይላል? 10 ሚሊዮን ሰዎች ያሉበት የእግር ኳስ ቤተሰብ መፍጠር እንፈልጋለን ይላል እና በጣም ዝርዝር ነው። 58 ገጽ ዶክሜንት ነው፣ ዝርዝር ነው። ግን ስለ ውጤት ብቻ አይደለም። አሁን ሁሌ ውጤት ተኮር ይኮናል እና አንዳንድ ጊዜ የሆነ ጊዜ ውጤት ይመጣ ይሆናል። የሆነ አንድ ትልቅ ውድድር ታሸንፊያለሽ፣ በቃ ላይ ከፍላሽ እንደ ፓን እንደሚባል በቃ ብቅ ብልጭ ይላል፣ ግን ሳስቴን እንዳታረጊ። አሁን እነሱ ታላቅ የእግር ኳስ ሀገር መፍጠር ነው የሚፈልጉት። ስለዚህ የሆነ ጊዜ አሁን ሳውዲ እንደምታደርገው የሆነ ጊዜ ቻይና እንደምታደርገው ምናምን በድንገት በቃ በሆነ አይነት ማዕበል አይደለም ማሳደግ የሚፈልጉት። እንዲያውም የቻይና የእግር ኳስ አብዮት ሬቮሉሽን ከማለት ኤቮሉሽን ማለት ይሻላል መሰለኝ። ሂደት ነው፣ ስቴፕ ባይ ስቴፕ ነው። ስለዚህ የእግር ኳስ ፍልስፍና ላይ፣ የስፖርት ባህል ላይ፣ ትምህርት ላይ፣ ሳይንስ ላይ፣ ዴቨሎፕመንት ላይ የሚያተኩር ከጥቂት ዓመታት በፊት ሳይንስ ፊክሽን ይመስለኝ ነበር። አሁን ወደ መሬት ወርዶ እየሰራ ያለ ነው። ጃፓን ሁሌም እስከ 1980ዎቹ ድረስ የቤዝቦል ሀገር በመሆን ነበር የምትታወቀው። አሁንም ቤዝቦል ብዙ ይወደዳል፣ ግን እግር ኳስን መጀመሪያ ያስተዋወቀው አንድ ኦሊቨር አቶም እና የሱ ካፒቴን ሱባሳ የሚባል አንድ ኮሚክ የካርቱን ካራክተር አለ እና የኳስ ካርቱን ፊልም በዛ ነው ጃፓኖቹ መውደድ የጀመሩት እግር ኳስን ይባላል መጀመሪያ። ከዛ ያው ዘሩ የተዘራው እዛ ጋ ነው። ከዛ የጄ ሊግ ተፈጠረ 1993 ላይ። 2002 ደግሞ የዓለም ዋንጫን አስተናገዱ። 93 ላይ የውጭ ሀገር ሰዎችን ማምጣት ጀመሩ። ለምሳሌ አርሰን ቬንገር ያኔ የናጎያ ግራምሳይት አሰልጣኝ ነበሩ። ጋሪ ሊኒከር ዲያን የሰርቢያ ብሔራዊ ቡድን አሰልጣኝ ነበር። ለናጎያ ተጫውቷል በዚያ ጊዜ ውስጥ። በጣም ትልቅ በፈረንሳይ ሱፐርስታር የነበረ የቀድሞ የዩጎዝላቪያ ተጫዋች የነበረ ስታንኮቪች የሚባል ተጫዋች ነበራቸው እና እንደ ከቬንገር መልቀቅ በኋላ ራሱ በኋላ የቬንገር ምክትል አሰልጣኝ ሆኖ የፈርጉሰን ምክትል አሰልጣኝ ሆኖ የሰሩት አሁን ጋናን የሚያሰለጥኑት ካርሎስ ኪሮዥ ናቸው የእሳቸው ምክትል የነበሩት። ብሔራዊ ቡድኑን ብሩኖ ሜትሱ ሳይሆን ፊሊፕ ትሩሲዬ እንዲያሰለጥኑት ተደረገ። ያው እዚህ አፍሪካ ውስጥም የቡርኪና ፋሶ ብሔራዊ ቡድን አሰልጣኝ ነበሩ። ቡርኪና ፋሶ 98 የዓለም ዋንጫ ላይ ግማሽ ፍጻሜ በደረሰችበት ጊዜ ማለት ነው። የውጭ እውቀትን መቀበል ጀምረዋል። ግን አብዛኛው ነገር ኦርጋኒክ ነው እና አሁን በደንብ ፍሬ ማፍራት ጀምሯል። 2018 የዓለም ዋንጫ ላይ በጣም በሚያስቆጭ ሁኔታ ነው በቤልጅየም የተሸነፉት። አስታውሳለሁ 3-2 ነው የተሸነፉት። እዛ የማዕዘን ምት ለማግባት ሄደው 2-1 ሆኖ 90 ደቂቃ ኦልሞስት ሆኖት በልሶ ማጥቃት ነው ጎል የተቆጠረባቸው ነው የተሸነፉት። ቤልጅየም ማለት ያ ወርቃማ ትውልድ የሚባለው ደብሮይና አዛር ምናምን ፒካቸው ላይ እነዛ አስደናቂ ተከላካዮች ቨርቶንገን፣ ኮምፓኒ፣ ቨርማለን እና ሌሎችም ምርጥ ተከላካዮች የነበሩት የቤልጅየም ትውልድ ማለት ነው። በዛ እንኳን የተሸነፉት
ለማሸነፍ በነበረ ጥረት ውስጥ ነው። 2002 የዓለም ዋንጫ ላይ በካታር 2022 የዓለም ዋንጫ ላይ ቅድም እንደጠቀስኩት ጀርመንና ስፔንን አሸንፈው እነዚህ አይነት ትልልቅ ሀገራት ካሉበት ምድብ አንደኛ ሆነው ነበር ከመጀመሪያው ጀምሮ ከምድባቸው ያለፉት። አሁን ሞሪያሱ የሚባሉት አሰልጣኝ ከዚህኛው ጨዋታ በፊት ጃፓን የዓለም ምርጥ ልትሆን አትችልም የሚለውን አስተሳሰብ በእግር ኳስ ማለት ነው መቀየር ፈልጋል ወይ መቀየር እንፈልጋለን፣ ግን ብራዚልን ማሸነፍ አለማሸነፍ ግዴታ አይደለም። ቁም ነገሩ ከብራዚል ጋር መጫወት በጠቅላላው ለጃፓን እግር ኳስ እድገት የሚጠቅም ልምድ ነው ማለት ነው። እንደዛ ነው የምናየው ይላል እና ሂደታቸውን ነው እንጂ የሚገመግሙት ውጤታቸውን አይደለም ማለት ነው። መጨረሻ ላይ ይሄ ሂደት ሰስቴንድ ለሆነ ጊዜ የዓለም እግር ኳስ እልቅና እንዲኖራቸው መሰረት እንደሚጥል አንድ ጨዋታ ነው የሚያዩት እና ያ ቲንኪንጋቸው ደስ ይለኛል። ያኛው አስተሳሰባቸው በጣም ደስ ይለኛል። እንደ የጃፓን ወይ የሚለው 58 ገጾች ያሉት ዶክመንት 4 ዋና ዋና ምሰሶዎች አሉት። የተጫዋቾች ምርጫ፣ የተጫዋቾች ዴቨሎፕመንት፣ ተጫዋቾች ማጎልበት፣ የአሰልጣኞች ትምህርትና የግራስሩት ስትራክቸር 4 ዋና ዋና ነጥቦች አሉት እና በሁሉም ብሔራዊ ሊጎች በሁሉም የጃፓን ናሽናል ሊግስ በሚባሉት ማለት ነው ከሞላ ጎደል ተመሳሳይ የሆነ የጨዋታ አካሄድ ነው ያለው። ማኑዋል አላቸው። በዛ መሰረት ሁሉም አሰልጣኝ የራሱ አስተሳሰብ አለው፣ ውጤት አመጣበታለሁ ብሎ የሚያስብበት ግን ኢንሲስት ያደርጋል ፌዴሬሽኑ። ከዛ ደግሞ እያንዳንዱ ተጫዋች የሚጎለብትበት የተጫዋች የእድገት እቅድ አለ። አሰልጣኞችም በዋንጫቸው ሳይሆን በኳሊፊኬሽናቸው ነው የሚዳኙት። ዋንጫ በተለያየ መንገድ ስለሚመጣ ማለት ኢራኖቹ በቀደም እንዳሉት ውጤት በተለያየ መንገድ ይመጣል፣ ግን እኛ ኢንቴግሪቲያችንን ጠብቀን እንሄድ ነው አሉ። በቀደም ነው ኢራን በጣም ኩሩ ሀገር ነው፣ ቀኝ ተገዝቶ የማያውቅ ሀገር ነው፣ የፋርሲ ስልጣኔ ያለበት ነው። ዝም ብለሽ ሆነ እንትን አጎብዳጅ ልታረጊው አትችይም። እና እነዚህም ልክ እንደዛ አይነት ታሪክ ያላቸው ናቸው። እና ከዛ ደግሞ የስታይል ጋይድ አለ እዛው የ58 ገጽ ዶክሜንት ያልኩት ውስጥ እያንዳንዱ ተጫዋች በሆነ የሜዳ ክፍል የሚጫወት ተጫዋች የቀይ መስመር ተከላካይ ይሁን አጥቂ ይሁን አማካይ ይሁን ሌላ ቦታ የሚጫወት ተጫዋች እንዲኖረው የሚያስፈልግ ኳሊቲ ሳይቀር ተዘርዝሮ ተቀምጧል። ከዛ ደግሞ የወርክ ሬት ዶዝ ደግሞ አለ። አንድ ተጫዋች ምን ያህል ነው ስፕሪንት ማድረግ ያለበት፣ ትሬኒንግ ሎዱ እንዴት ነው መሆን ያለበት፣ ኒውትሪሽኑ እንዴት ነው መሆን ያለበት የሚለውን በተመለከተ በደንብ የተጠና የሚገርም ነው። አሁን አብዛኞቹ እዚህ ቡድን ውስጥ ያሉ ተጫዋቾች በሙሉ አውሮፓ ውስጥ ነው የሚጫወቱት። በዚህ ፍልስፍና ነው የሚያፈሯቸው ተጫዋቾቹ። 100 ተጫዋቾች አሏት ጃፓን በአውሮፓ ሊጎች የሚጫወቱ 100። 3 ነው 4 ተጫዋቾች ናቸው ከጄ ሊግ የተመረጡት ከጃፓን ሊግ የተመረጡት። አሁን ሜንስትሪም ዩሮፕ ውስጥ በጣም ብዙ ተጫዋቾች አሏቸው በትልልቅ ደረጃ የተጫወቱ ያሉ ተጫዋቾች። ለባየር ሚኒክ ይጫወታል ሂሮኪ ኢቶ የሚባለው ተጫዋቻቸው። ቶሚያሱ በቅርብ ጊዜ አርሰናል ተጫዋች ነበር፣ አሁን አያክስ ውስጥ ነው የሚጫወተው። ካማዳ የክሪስታል ፓላስ ተጫዋች ነው። ታኬፉሳ ኩቦ ሪያል ማድሪድ ውስጥ ነበር፣ ባርሴሎና ውስጥ ነበር፣ አሁን ሪያል ሶሴዳድ ውስጥ ይጫወታል። ሱዙኪ ፓርማ ውስጥ ነው ያለው። ሳኖ ለፍራይቡርግ ይጫወታል። ዳይቺ ማኤዳ የሴልቲክ ተጫዋች ነው፣ ሱዙኪ ፓርማ ውስጥ ነው ያለው። ሱጋዋራ የሚባል ለሳውዛምፕተን የሚጫወት ተጫዋች አላቸው። ታናካ ሊድስ ውስጥ ትልልቅ ጎሎች በዚህ ውድድር ዘመን ሲያስቆጥር አይተነዋል። እና ሁለቱ ተጠባባቂ ግብ ጠባቂዎቻቸውና ከዚህ በፊት በኢንተር ሲጫወት የምናውቀውን ናጋቶሞ የሚባለውን ተጫዋች ብቻ ነው ከጃፓን ሊግ የጠሩ 3 ተጫዋች ነው ከ26 ተጫዋች 23ቱ አውሮፓ ውስጥ የሚጫወቱት እና ብዙ ተጫዋቾች ነው እያፈሩ ያሉት። ግን ደግሞ ተጫዋቾችን በዚህ በኢንቪንሲብል ትሬኒንግ ነው የሚሉት በጭንቅላትም መጎልበት አለበት አንድ ተጫዋች እና ባለፈው ለምሳሌ ያለፈውን የዓለም ዋንጫ ስብስብ ከ26 የጃፓን ተጫዋቾች 9ኙ የዩኒቨርሲቲ ግራጁዌትስ ናቸው። ቢያንስ 1 ዲግሪ አላቸው። እዛ እንትን ነው ስፖርቱን ራሱ ኢንቴሌክቹዋላይዝ ያደርጉታል። ምክንያቱም መማር ቀላል አይደለም ለኳስ ተጫዋች። ብዙ ጊዜ ኳስ ተጫዋቾች በ18 ዓመታቸው 17 ዓመታቸው በቃ ፕሮፌሽናል ተጫዋቾች እንደሚሆኑ ቢያንስ ያውቁታል። ምናልባት የሚደርሱበትን መተንበይ ያስቸግር ይሆናል። 18 ዓመቱ ላይ አንድ ተጫዋች ፕሮፌሽናል ኮንትራት አለው ማለት ነው። ብዙ ጊዜ ይታወቃል። ይሄ ሌት ብሉመር ካልሆንሽ በስተቀር ልክ እንደ ጄሚ ቫርዲ አይነት ከፍሊትውድ ምናምን ሂደት በሂደት እያለፍሽ ካልመጣሽ በስተቀር ብዙ ጊዜ ይታወቃል። አንድ ተጫዋች 17-18 ዓመቱ ላይ በመሀል ብዙ ነገር ሊያጋጥም ይችላል። ጉዳት ሊያጋጥም ይችላል። ኢሞሽናሊ ስቴብል ላይሆን ይችላል። ብዙ ነገሮች ሊያጋጥም ይችላል። ግን 18 ዓመታቸው ላይ 18 ዓመትም አይጠበቅም። አሁን
ገና በልጅነታቸው አይደለም በላሚን ያማልን የምናያቸው 14 በ15 ዓመታቸው እኮ በቃ ይታወቅ ነው። ባርሴሎና ያውቅ ነበር ለምሳሌ 10 ዓመቱ ላይ ያለ ይባላል። ሰው ለትምህርት የሚሆን ጊዜ ማሰረፍ ከባድ ነው። ምክንያቱም ፕሮፌሽናል እግር ኳስ በጣም ብዙ ኤነርጂ ስለሚወስድ እና ትምህርት ከባድ ነው። ግን ጃፓኖቹ ያ አይነት ብዙ ጊዜ እስያዎች ላይ የሩቅ ምስራቅ ሰዎች ላይ የምናየው አይነት ኃይለኛ የስራ ዲሲፕሊን አለ እና በዛ ምክንያት ለትምህርት የሚሆን ጊዜ ለማስተረፍም ችግር የለባቸውም። ስለዚህ ያንን ያደርጉታል። ከብራዚል ጋር ተጫውተዋል። ቅድም እንዳልኩት ከወራት በፊት ጥቅምት ላይ አሰልጣኞቹ ተመሳሳይ ናቸው ሁለቱ አንቸሎቲና ሞሪያኖ፣ ግን ቡድኖቹ በመጠኑ ልዩነት አላቸው። ምክንያቱም የብራዚል ብሔራዊ ቡድን ለምሳሌ 4 ተከላካዮች የነበሩት ካርሎስ አጉስቶ፣ ሉካስ ቤራልዶ፣ ፋብሪሲዮ እና ፓውሎ ኤንሪክ ናቸው። 4ቱም አይጀምሩም ዛሬ። ግብ ጠባቂው ሁጎ ሱዛ ነው የነበረው፣ እሱም አይጀምርም። አሊሰን ነው የመጀመሪያ ተመራጭ ግብ ጠባቂያቸው። ግን 6ቱ ግን የዛሬውን ጨዋታ የመጀመሪያ እድላቸው በጣም ሰፊ ነው። እንደው 6ቱ ቢያንስ 4ቱ ካሰሚሮ፣ ሉካስ ፓኬታ፣ ብሩኖ ጊማራይሽ እና ቪኒሲየስ እዛ ጨዋታ ላይ ነበሩ። ማርቲኔሊና ሉዊስ ኤንሪክ ሌሎቹ እዛ ስብስብ ውስጥ የነበሩ ተጫዋቾች ናቸው። ቤንች ላይ ያሉ ቢያንስ ከቤንች ኤስቴቫን፣ ሮድሪጎ ኩኛ ነበሩ ተቀይረው ገብተው የተጫወቱት። ማርቲኔሊና ፓውሎ ኤንሪክ ናቸው የብራዚልን 2 ጎሎች ያስቆጠሩት። 3-2 ነው የተሸነፉት። በቅርብ ጊዜ ጃፓን ብራዚልን ማሸነፍ እንደምትችል አሳይታለች። ሌላ ኮንቴክስት ነው፣ ሌላ ጨዋታ ነው፣ ሌላ አይነት ስብስብ ነው በመጠኑ ግን ማይቻል አይደለም። በቅርብ ጊዜ እንዳነሳሁት ከትልልቅ ብሔራዊ ቡድኖች ጋር ያላቸው ሬከርድም በጣም ጥሩ ነው እና ይሄ የዲኤንኤ ፕሮጀክት የሚሉት አለ። አሁን አንዳንድ ጊዜ ለምሳሌ አንዳንድ ጊዜ ምን ይባላል፣ በቃ እኛ አጫጭሮች ነን፣ ስለዚህ ያንን ፊዚካል ሊሚቴሽን መቀበል አለብን፣ ለእጥረታችን የሚሆን አጫወት ነው ዲዛይን ማድረግ ያለብን ምናምን ይላሉ። እነሱ ደግሞ እጥረት ላይ ስፕሪንግ መሰራት ይችላል ብለው ነው የሚያምኑት። ማን ነው ስፕሪንግ ማድረግ ይችላል? አንተ አጭር ቢሆንም ግን መዝለል ይችላል። ስለዚህ ቁመቱን መጨመር አትችይም አንድ ተጫዋች፣ በቃ ቁመቱ እንደዛ ነው። ግን የመዝለል ችሎታውን ግን መጨመር ትችላለች። ስለዚህ እኛ ጃፓኖች በቃ በቁመት አጫጭር፣ አሁን በዚህ ዓለም ዋንጫም ላይ አጭሩ ቡድን መሰለኝ በአቬሬጅ ቁመት ነንና የቆመ ኳስ ጉዳይ ማሸነፍ ስለማንችል አንሰራበትም አይሉ። አዎ ግን መዝለል ላይ መስራት እንችላለን። ሴት ፒስ ላይ ሲሰሩ በቁመት መዝለል ላይ ይሰራሉ። እና አሁን በዚህኛው በዓለም ዋንጫ ማጣሪያ ከእስያ ብሔራዊ ቡድኖች መካከል ሁለተኛው ብዙ ክሮስ ያደረገው ቡድን። በዚህኛው የዓለም ዋንጫ ደግሞ በክሮስ ኤፊሽንሲ አንደኛ ናቸው። ክሮስ ይደረጋል። ክሮሱን ማሸነፍ የሚችል የአየር ላይ ኳስ አጠቃቀም አላቸው ማለት ነው። ረጅሙ ተጫዋች ኮኪ ኦካዋ የሚባለው ተጫዋች 1.86 ነው። በቃ ረጅሙ እሱ ስብስብ ካሉ ተጫዋቾች መካከል ይሄንን የዲኤንኤ ፕሮጀክት ይሉታል። እና እንደ እንትናቸው እንደ እቅድ የሀገሪቱ መንግስት እቅድ ለአውሮፓ እግር ኳስ የሚሆን ተጫዋቾች ማቅረብ፣ በ2092 ማሸነፍ እና ትግስት ፔሽንስ ኢዝ ስትሬንግዝ ይላሉ። ቶኪዮ ውስጥ ትግስት ጥንካሬ ነው ብለው ያምናሉ። ከዛ እኛ አሰልጣኝ ያሏቸው ሀጂሜ ሞሪያሱ የሚባሉ አሰልጣኝ ኢንትረስቲንግ አሰልጣኝ ናቸው። እንግዲህ ሁለተኛ የዓለም ዋንጫቸው መሆኑ መሰለኝ ከ2018 የዓለም ዋንጫ በኋላ ስለሆነ ኃላፊነቱን የተረከቡት። በጣም ጠንካራ ካራክተር ያላቸው ናቸው። ምክንያቱም ራሳቸው ሰለባ ላይ ሆኑ ይችላሉ፣ ግን እንደሚታወቀው በዓለም ታሪክ ውስጥ እስካሁን ድረስ የአቶሚክ ቦምብ ተግባር ላይ የዋለው አንድ ጊዜ ብቻ ነው። ኦገስት 6 ነው ኦገስት 9 የሁለቱ የዓለም ጦርነት ኢፌክቲቭሊ አልቋል። ስለዚህ አሜሪካኖቹ ናቸው የሚያውቁት ለምን የአቶሚክ ቦምብ እንደጣሉ። ማንም ሰው አይገባውም፣ ሊገባሽ አይችልም። ጃፓን ሰረንደር አድርጋለች ኦልሬዲ። የጃፓን ሚሊተሪ መንግስት ከናዚ ጀርመን ከፋሺስት ጣሊያን ጋር አብሮ ነበር፣ የዛኛው አሊያንስ አካል ነው፣ ግን ተሸንፏል። አሜሪካንን ወደ ሁለቱ የዓለም ጦርነት ያስገባት የፐርል ሃርበር ጥቃት የሚባለው የተሰነዘረው ጃፓን አሜሪካ እስከ 1941 ድረስ ወደ መጀመሪያ የዓለም ጦርነት አልገባችም። የአሜሪካ መግባት ተርኒንግ ፖይንት ነው፣ ሌላ ታሪክ ነው። ግን የመጀመሪያው ቦምብ የተጣለበት ከተማ አይ ቲንክ ናጋሳኪ ነው። በሂሮሺማ እና ናጋሳኪ ላይ ነው ቦምብ የተጣለው። መጀመሪያ ናጋሳኪ ላይ ነው። አባትየው ናጋሳኪ ከተማ ውስጥ ነበሩ እና እኚህም ልጅየውም የተወለዱት የጃፓን አሰልጣኝ ናጋሳኪ ከተማ ውስጥ ነው። በኋላ ደግሞ ያደጉት ሂሮሺማ ውስጥ ሄደው ሁለቱ የአቶሚክ ቦምብ የተጣለባቸው በዓለም ታሪክ ሁለቱ ከተሞች ብቻ ናቸው። የሁለቱንም ከተሞች ቁስል እያዩ ነው ያደጉት ሰውየው። ምክንያቱም ጨረሩ ለብዙ ጊዜ በጣም ብዙ አይነት ችግር ይፈጥር ነበር። ሲወለድ የሆነ ህፃን የሆነ ዲስፈንክሽን ያለበት ህፃን ይወለዳል። ብዙ ነገር ያጋጥም ነበር። ያው መጥፎ ነገሩ እሱ ነው። ልክ በሌላ አይነት ሁኔታ ቢሆንም የቼርኖቢል
የኒውክሌር ፕላንት ፍንዳታ እንዳመጣው አይነት ችግር ማለት ነው። በጣም ገብተሽ ቼርኖቢል ውስጥ የተወለዱ እንስሳትን ምስል ብታይ የሚገርም ነገር ነው። እንዴት አቶሚክ ቦምብ ሀገራት እንደሚይዙ እንዳይገባሽ ያደርገዋል። ዝም ጉግል አድርጎ ኢሜጅ ማየት ይቻላል የዩክሬን ውስጥ እና ያ ደግሞ ብዙ ነገር እንዳይ አባቴ ይላሉ የከተማው ዳርቻ ላይ ስለኖረ አልሞተም እንጂ ብዙ የሞቱ ዘመዶችና ቤተሰቦች አሉት እና ከዛ ሰርቫይቭ የማድረግ ሜንታሊቲ ኖሯቸውን ያደጉት አሰልጣኝ እና ያንን የመንፈስ ጽናት ታይባቸዋለሽ እና ከሌሎች ሀገራት ሞዴሎች የተለየ አይነት ሃይ ቴክኒክ የአንድ የዋን ታች ፓስ ስኪል የማጥቃት ኢንቴንሲቲ ፍጥነት ይህንን የመሳሰሉት ነገሮች ላይ የሚያተኩር የኮቺንግ ማኑዋል ነው ያላቸው። በ2034 ለምሳሌ ሳውዲ አረቢያ ከቶፕ 20 ብሔራዊ ቡድኖች መካከል አንደኛው መሆን አለብን የሚል የቅርብ ጊዜ እቅድ አላቸው። ጃፓኖቹ የበለጠ የረጅም ጊዜ እቅድ የሚያዩ ናቸው። ሳውዲዎቹ ዴስፕሬሽን አላቸው፣ ብዙ ገንዘብ ያፈሳሉ፣ ሊሰራ ይችላል። ግን የጃፓኖቹ የበለጠ ሎንግ ተርሚዝም ያለበት ነው እና ብዙ ፋሲኔት የሚያደርገኝ የእግር ኳስ ታሪክ የእግር ኳስ ፒራሚድ ያለበት ነው። ቀስ በቀስ ነው እንግዲህ እየሰሩ የመጡት እና አንደኛው የማጥቃት እግር ኳስ መጫወት ይፈልጋሉ። በቀደም በነገራችን ላይ እንግሊዝን አሸንፈዋል። ባለፈው ማርች ነው የኢንተርናሽናል ብሬክ ላይ። በቅርብ ጊዜ ያላቸው ውጤት ጃፓን ትልቅ ሀገር ነው፣ በስልጣኔም በህዝብ ብዛትም በታሪክም በምን 130 ሚሊዮን ህዝብ ያለበት ነው። ስለዚህ ትልቅ ታለንት ፑል ያለበት ሀገር ነው። ግን ያን ያህል እንደዚህ አይነት ውጤት አልነበራቸውም። ግን እንግሊዝን ካሸነፉ በኋላ ቶማስ ቱኸል ራሳቸው ስለዚህ ቡድን ዌል ድሪልድ ነው ብለው መስክረውለታል። በሚገባ የተዘጋጀ ቡድን ነው ብለው አድንቀውታል። በሁለቱም በማጥቃትም በመከላከልም ጊዜ ፍጥነት በጣም ወሳኝ ነው ይላሉ። ቡድኑ ኳስ በሚያጣበት ጊዜ በፍጥነት ኳስ መልሶ መቀማት፣ ቡድኑ በሚያጠቃበት ጊዜ በሰከንዶች ፍጥነት የተጋጣሚ ቡድን ጎል ጋር መድረስ የሚል መርህ አላቸው እና ያ እንግዲህ እየሰራላቸው ይመስላል። ስለዚህ ቀላል ጨዋታ የሚሆን አይመስለኝም። በተከታታይ ባለፉት 6 የዓለም ዋንጫዎች ቢያንስ የብሉ ሳሙራይ የሚባለው ወይም እንዲህ አይነት መጠሪያ ያለው ቡድን ቢያንስ የመጨረሻዎቹ 16 ቡድኖች ውስጥ ደርሷል። የቅርብ ጊዜ ሪከርዳቸው በጠቅላላው በጣም በጣም ጥሩ ነው። ለብራዚል ቀላል ጨዋታ የሚያደርጉ አይመስለኝም። ብራዚል ነው ፌቨራይቱ ኦፍ ኮርስ፣ ግን ጃፓን በቅርብ ጊዜ ያለውን የጃፓንን ቡድን ስናይ ቀላል ጨዋታ ላይሆን ይችላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።